በአዊ ብሔረሰብ አስተዳደር በሁሉም ወረዳዎች ቡና በስፋት ይለማል። በቡና ልማት ከተሰማሩ አርሶ አደሮች መካከል አንዱ የሆነው አርሶ አደር አዳና ኃይሉ ቡና የኢኮኖሚ አቅም እንደፈጠረላቸው ገልጸዋል። ከፍተኛ ገቢ የምናገኘው በቡና ነው። እንዲሁም ከሌላ ምርት ከኛ አካባቢ ቡና ነው የምንጠቀምበት። በቡና ስም በቡና ገንዘብ 3 ልጆች አስተምሬ ቦታ ደህና ይዘዋል። ከቡና የበለጠ ንብረት ምንም የለም ከሀገር። ታዲያ ቡና ልዩ እንክብካቤ የሚፈልግ ስለመሆኑ የሚያነሱት አርሶ አደሮች የቡና በሽታና መሰል ችግሮች ምርታማነታቸው ላይ ተጽዕኖ እያሳደሩ በመሆኑ ሙያዊ ድጋፍ እንዲደረግላቸው ያነሳሉ። በአንድ 300,000 ብር ዘንድሮ ሽጬ ነበር። አሁን የሚመጣው ደግሞ እንዲያውም በላይ እስከ 1 ሚሊዮን ድረስ የሚሸጥ ነበር። በረዶ ነገር እንትናለ እንጂ ግን ተስፋ አንቆርጥም። እየሰራን ነው። ደግሞ እየደገምነ ይተከልን ስለሆነ ቡና ጠቃሚ መሆኑን በቃ ቡና ስንጠጣ ማህበር ላይም ጥከሉ እንደዚህ ያልን የተመካከርን ነው። እዚህ አካባቢ ያለን ግን ተስፋ አንቆርጥም እንሰራለን ብዬ የብሔረሰብ አስተዳደሩ ግብርና መምሪያ ምክትል ኃላፊ አዲሱ ስማቸው እንደሚገልጹት በዞኑ ከ4600 ሄክታር በላይ መሬት በቡና ተሸፍኗል። እንግዲህ ከ262 በላይ ክላስተሮች የቡና ክላስተር እንደ ብሔረሰብ አስተዳደር ተፈጥሮ በዛ መንገድም ጭምር የማኔጅመንት ስራዎችም እየተሰሩ የሚገኙበት ሁኔታ አለ። እንደ ብሔረሰብ አስተዳደር በዚህ አመትም ጭምር ከ20,000 ኩንታል በላይ ቡና በማምረት ለማዕከላዊ ገበያ ለማቅረብ ነው እየተሰራ ያለው። የአርሶ አደሮችን ስጋት የሚጋሩት ኃላፊው በአንዳንድ አካባቢዎች የሚታየው የቡና ድርቅ በሽታን ለመከላከል በግብርና ምርምር ተቋማት እየተደረገ ያለው እገዛ እንዲጠናከር እየሰራን ነው ብለዋል። የአርሶ አደሩ ጋር ያለውን በተገቢ መንገድ የእንክብካቤ ስራ መስራት፣ በእኛ በኩልም ደግሞ እንደ ግብርና ተቋም ከምርምር ጋር ተቀናጅተን የቡና አድርቅ በሽታን ለመከላከል ኬሚካልና የተለያዩ ግብዓቶችንም ጭምር በመጠቀም ለመከላከል ስራዎችን ለመስራት ገና በምርምር ላይ የሚገኝበት ሁኔታ አለ። እስከዛ ግን አርሶ አደሩ የተጎዱ በዚህ በሽታ የተጠቁትን በመንቀል እና በማስወገድም ስራ በተገቢ መንገድ መስራት የሚጠበቅበት እንደሆነ የኤክስቴንሽን ስርጸት እየሰራን እንገኛለን ማለት። እንደ አዊ ብሔረሰብ አስተዳደር ኮሚኒኬሽን ዘገባ በተያዘው የምርት ዘመን ቡናን ጨምሮ ከ2 ሚሊዮን በላይ ችግኞች ለተከላ ተዘጋጅተዋል።